ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነው። እንግዲህ ቃላቶችን እንዴት እንመሰርታለን እንዴት እንጽፋቸዋለን የሚሉትን በደንብ አድርጌ ያሳያችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ከቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁ ከኔ ጋር እያነበባችሁና እየጻፋችሁ እስከ መጨረሻው ቪዲዮን ትኩረት ወስዳችሁ ተከታተሉ። ኦኬ፣ አሁን ወደ ትምህርታችን። እዚህ ጋር እንደማሳያችሁ እነዚህ የምታዩዋቸው የአማርኛ ፊደል የመጀመሪያ ፊደላት አሉ። በእነዚህ ስር ምን አይነት ቃላቶችን እንደመሰረትኩ አሳያችኋለሁ ማለት ነው። ቃላቶችም ሶስትም ሁለትም ከዛም በበላይ ያሉ ቃላቶችን የመሰረቷቸው አሉ። የሚመሰረቱም ትርጉም ያለው ቃላት የሚሰጡ መሆን አለባቸው ማለት ነው። በደንብ አድርጋችሁ እናንተ እስኪ አብራችሁ ይቆዩ። ኦኬ፣ እዚህ ጋር እንደማሳያችሁ ይቺ የመጀመሪያ የአማርኛ ፊደል መ ትባላለች። መ ቀ በ ተ እንግዲህ በእነዚህ ፊደላት ውስጥ በእያንዳንዳቸው ቃላቶችን መስርቼባቸዋለሁ ማለት ነው። እነሱን ነው ማሳያችሁ። እንግዲህ መ ሲል በምን አይነት ቃላት ነው የሚሰሩት ማለት ነው። መራራ የሚል መ የመጀመሪያ፣ እነዚህ ራራ የምንላቸው ዳብል የተጻፉ ናቸው። በአንድ ላይ ምን አይነት ትርጉም ሰጠ ማለት ነው። መራራ የሚል ትርጉም ያለው ቃል ይመሰርትልና ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እዚህ ጋር እንደገና መከራ መ ማለት የመጀመሪያ፣ ከ የመጀመሪያ፣ ራ የረ ቤተሰብ አራተኛ መከራ የሚል ቃል ይመሰርትልና ማለት ነው። ኦኬ፣ እዚህ ጋር ደግሞ መከነ መ ማለት እዚህ ጋር የምታዩት የመጀመሪያ ፊደል ናት ብያችኋለሁ። ከ የመጀመሪያ፣ ነ የመጀመሪያ በአንድ ላይ ምን ይላል? መከነ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ጋር መረቀ መ ማለት የመጀመሪያ ፊደል ናት። ረ የመጀመሪያ፣ ቀ የመጀመሪያ በአንድ ላይ መረቀ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር መከተ መ ማለት የመጀመሪያ ናት ብያቸዋለሁ። ከየመጀመሪያ፣ ት የተቤተሰብ ስድስተኛ በአንድ ላይ መከተ የሚል ቃል መሰረትኩኝ ማለት ነው። እንግዲህ በመ የመሰረቷቸው እነዚህ ናቸው። በቀ የመሰረቷቸውን ደግሞ ላሳያችሁ። እዚህ ጋር ቀ ማለት ነው። ቀ ስንል ደግሞ ቀበሌ ቀ የመጀመሪያ እዚህ ጋር፣ በ የመጀመሪያ እዚህ ጋር የምናያት ናት ማለት ነው። ሌ የቤተሰብ አምስተኛ በአንድ ላይ ቀበሌ ይላል ማለት ነው። ወደ ቀጣይ ስንመጣ እንደገና ቀለደ ቀ የመጀመሪያ፣ ለ የመጀመሪያ፣ ደ የመጀመሪያ ቀለደ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ስንመጣ እንደገና እዚህ ቀመር ይላል። ቀ የመጀመሪያ፣ መ የመጀመሪያ፣ ር የረ ቤተሰብ ስድስተኛ ቀመር የሚል ቃል ይመሰርትልና ማለት ነው። ኦኬ፣ ወደ ቀጣዩ ስንመጣ እዚህ ጋር ቀለለ ቀ የመጀመሪያ፣ ለ የመጀመሪያ በአንድ ላይ ቀለለ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ቀለም ይላል። ቀ የመጀመሪያ፣ ለ የመጀመሪያ፣ ም ደግሞ የቤተሰብ ስንተኛ? ስድስተኛ በአንድ ላይ ቀለም የሚል ቃል ይመሰርትልና ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና እዚህ ጋር የመሰረቷቸውን ደግሞ ላሳያችሁ። እንላታለን። በለጠ የመጀመሪያ፣ እነዚህ ፊደሎች የመጀመሪያ ድምጾች ናቸው። የመጀመሪያ ድምጾች በለጠ ይላል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር በቂ የመጀመሪያ፣ ቂ የቀ ቤተሰብ ስንተኛ ናት ማለት ነው? ሶስተኛ በአንድ ላይ በቂ የሚል ቃል ይመሰርትልና ማለት ነው። ወደ ቀጣይ ስንሄድ እንደገና በሰለ በ የመጀመሪያ፣ ሰ የመጀመሪያ፣ ለ የመጀመሪያ
በሰለ በሰለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር በከለ በከለ በየመጀመሪያ ከየመጀመሪያ ለየመጀመሪያ በአንድ ላይ በከለ በከለ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር በላ በ የመጀመሪያ ላ ስንል የቤተሰብ ስንተኛ አራተኛ በላ የሚል ቃል ይመሰርትልናል ማለት ነው። ኦኬ በበ የመሰረትኳቸው እነዚህ ናቸው። ወደ ቀጣዩ ስንሄድ ተ እንግዲህ ተ እንላታለን ብያቸዋለሁ። እዚህ ጋር በተ ደግሞ የመሰረትኳቸው ላንብብላቸው። ተለመ ተለመ ተ የመጀመሪያ ለ የመጀመሪያ መ የመጀመሪያ ድምጾች ናቸው። ተለመ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ተመቸ ተመቸ ተ የመጀመሪያ መ የመጀመሪያ ቸ የቸ ቤተሰብ የመጀመሪያ በአንድ ላይ ተመቸ ተመቸ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና ተናደደ ተናደደ ተ የመጀመሪያ ና የቤተሰብ አራተኛ ደ የምንላቸው ደግሞ እነዚህ ዳብል የተጻፉ የመጀመሪያ ፊደሎች ናቸው ማለት ነው። ተናደደ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ተገኘ ተገኘ ተ የመጀመሪያ ገ የመጀመሪያ ኘ የኘ ቤተሰብ የመጀመሪያ በአንድ ላይ ተገኘ ተገኘ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና ተገቢ ተገቢ ተ የመጀመሪያ ገ መጀመሪያ ቢ ደግሞ የቤተሰብ ሶስተኛ በአንድ ላይ ተገቢ ተገቢ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው ቃላቶችን ምስረታ የሚል ነበር። እነዚህም ምስረታ ነው ይዤላችሁ የመጣው ማለት ነው። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።